ጉዳዩ ምንፍቅና ወደ ጵጵስና ደርሷል። በጣም ብዙ በቁጥር ብዙ የሆኑ ጳጳሳት አሁን ራሳቸውን አደራጅተው የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከላይ ለመዋጥ ከጭንቅላቱ ለመዋጥ መንገድ ጀምረዋል። ይህን ደግሞ ዲፌንድ ማድረግ አለብን። እንግዲህ እንደምታዩት እመቤታችንን የሰማዩ መልአክ ነበረ ሰላም ላንቺውን ብሎ እየሰገደ እጅ እየነሳ ንጽህናዋን ቅድስናዋን ከሴቶች መካከል ተለይታ የተመረጠች የተባረከች መሆኗን የነገራት የሰማይ መልአክ ገብርኤል ነበረ። ምድራዊው ገብርኤሎች ትንሽ ለምን እንደሆነ አላውቅም ስሙ ከብዷቸው ነው መሰለኝ በጣም ጤነኛ አልሆን ብለዋል የምድራውያን ገብርኤሎቹ ማለት ነው። ብፁዕ አቡነ ገብርኤል የቀደሙት ያረፉት በረከታቸው ይደርብና በኋላ ተመልሰዋል። ብፁዕ አቡነ ገብርኤል የምታውቋቸው ናቸው። እሳቸውም እንግዲህ ገብርኤል የሚለውን ስም ከያዙ በኋላ ክደው ነበረ። ቤተክርስቲያንም ይሄንን ክብራቸውን ይሄንን ሞገሳቸውን ይሄን ግርማቸውን ገፋቸው ነበረ ማለት አውግዛቸው ነበረ እና ብፁዕ አቡነ ገብርኤል ከመባል ወርደው አቶ ኢያሱ ተብለው ነበር። ኢያሱ ነበር ስማቸው። በኋላ ላይ ግን የይቅርታ ደብዳቤ አስገብተው ተጸጽተው አቡነ ገብርኤል የሚለው ስማቸው ተመልሶላቸው ነው የሄዱት። የሰማዩ መልአክ ገብርኤል ያመሰገናት ላይ ለምን ምድራዊው ገብርኤሎች እንደጸነኑ አናቅም፣ በተለይ በኢትዮጵያ። ሁለተኛው የምታስታውሱት የጨረቃ ጳጳሱ ከዚህ ከጨፍጫፊው ከታከለውማ ሻንጣ ያዥ ተሸካሚ ቁጥር 1 ባለ ጊዜ ቀን የወጣለት እነ ዳንኤል ብርሃኔ ነፍጹም ብርሃኔ ወደ ቆላ ተንቤን ሲሄዱ እሱ ከሚሴ ወደ መሀል አዲስ አበባ ይመጣና አሁን ኢንቨስተር ነው፣ በጣም ባለሜንጫ ነው። ታውቃለህ ከሱ ጋር ያለው ሰውዬ ይሄ የተወገዘ የተረገመ ስለሆነ ነው። እሱም የመረጠው ስም የጨረቃ ጳጳስ ሆኖ አባ ገብርኤል ነው መሰለኝ የተባለው እና ጸረ ማርያም ነው የሆነው። አሁን ደግሞ ያው በኮታ የዘር ኮታ መመረጥ አለባቸው ከተባሉ በኋላ እንግዲህ ደጀኔ ቶላ ነበር የሚባሉት የዚህ ሰላሌ ሰው ናቸው። ከደጀኔነት ያው ደብረ ሊባኖስ ፍዳ መከራ በጣም እዛ ብዙ ደጅ ጠንተዋል። ከዛ ሳህለ ማርያም ቶላ ተባሉ። ከዛ በኋላ እንግዲህ አቶ ደጀኔ ወደ ሳህለ ማርያም ከመጣ በኋላ ከዛ በኋላ አባ ሳህለ ማርያም ቶላ አሜሪካን ሄዱ። የሚገርም ነው። እዛም ሄደው ደግሞ ከአቡነ ገብርኤል ሟቹ ጋር የተያያዘ ነገር አለ። ኮኔክሽኑ ምን እንደሆነ መድኃኔዓለም ይወቅ። ከዛ እንግዲህ አሁን የዘር ፖለቲካው ኦሮሞ የሆነ ይምጣ ሲባል ከኦሮሞ መናፍቅ ጸረ ማርያም ጸረ ኦርቶዶክስ የሚባል ተመርጦ ነው የመጣው እና ሲመጡ ደግሞ በአቡነ ገብርኤል ምትክ አቡነ ገብርኤል ተብለው ተሰይመዋል። እንግዲህ ይሄ አቧራ አስነስቷል። ሊቃውንቱም ቋሚ ሲኖዶሱም ስብሰባ ጠርቷል በጉዳዩ ላይ። ይሄ ሚዲያ የተላለፈበት ሚዲያ ቤተክርስቲያን የሰጠችውን ፍቃድ ነጥቃለች። ሰውየውም ደንግጦ ጸጋዬ ሮቶ አውርዶታል። ዩቲዩብ ላይ የተጫነው ለምን ለቤተክርስቲያን ፈተና መሆን እንደፈለገ እሱ ነው የሚያውቀው። በዚህ ጉዳይ ላይ በደንብ ብንነጋገር ብዬ ነው ያስኩት። ከመሰረት ጀምሮ ማለት ነው። ከመሰረት ጀምሮ መነጋገር መቻል አለብን። እስቲ ትንሽ አሰማው። እንደ ፕሮቫ ምንድን ነበር ያሉት እዚህ ጋር ሰውየው? ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ከመጀመሪያው ነው። ይሄ ነው እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም።
እንግዲህ ይሄ ድፍረት ነው። እንዴት መጣ ከየት መጣ የሚለውን በደንብ ማየት መነጋገር ያስፈልጋል። ፋኖ ሳይባል ጁንታ ሳይባል ኦነግ ሸኔ ሳይባል ራሱን በቻለ አንቀጽ ብልጽግና ምናምን ሳይባል ይሄ ራሱን በቻለ አንድ ፕሮግራም መሰራት አለበት። የሊቃውንቶቹም ያመጡት ሀሳብ ተይዞ የተናገሩት ነገር ተይዞ መሄድ አለበት። ግን የኔ ጥያቄ ይሄ ሰውዬ ኦሮሞ ናቸው በዘር ኦሮሞ ብቻ ሳይሆን ደግሞ ከአማራ በዚህ ክህደት ውስጥ ያሉ ሰዎች አሉ። ይህንኑ የሚደግፉና ሲያጨበጭቡ የነበሩ ሰዎች አሉ። እነዚህ ተመርጠው ነው የገቡት። ፎቶግራፍ ማየት ትችላላችሁ። የባለ ሀብቱ ምን እንደሚያሳያቸው አላውቅም። እንዲህ ነው እንግዲህ አክቲንጉን እየነገራቸው ይሆናል። እንዲህ ነው የምትሉት፣ እንዲህ ነው የምትሉት፣ እንዲህ ነው የምትሉት እያላቸው ሊሆን ይችላል። ጸጋዬ የምታያቸው አቡነ ዮሴፍ ናቸው። ትንሽ እንግዲህ የበረደላቸው ይመስለን ነበረ። ባለፈውም ስንነጋገር ከአሜሪካ ከመጡ በኋላ ያው አፍቃሪ ብልጽግና ናቸው፣ ለማገልገል በጣም ትጉ ናቸው። ብልጽግናን ግን በዚህ መጠን አሁን እዚህ ውስጥ ይገባሉ ብለን አላልንም። ይሄ እንግዲህ ሰሞኑን አባ ገብርኤል ተብሎ የተሾሙት ናቸው። መሀል ላይ የምናያቸው ከእሳቸው አጠገብ ደግሞ ያሉት አቡነ በርናባስ ወይም የድሮ አባ ወልደ ትንሳኤ ናቸው። አባ ወልደ ትንሳኤ እንግዲህ አሁን ፓስተር መሆን የቀራቸው። በጣም አዝናለሁ። በጣም አዝናለሁ። በጣም ደስተኛ ነበሩ። በጣም ጮቤ ይረግጡ ነበረ። ይሄ ጸጋዬ ባለሀብቱም መጀመሪያ የመጀመሪያዎቹን ተሐድሶዎች እነ በጋሻውን እነ ዘርፌን እነ አሰግድን እነ ትዝታውን ይዞ የደከመ ነው የለፋ ነው ቤተክርስቲያንን ለማድማት። ኋላ ላይ ግን ተጸጽቶ በነ ምህረተአብ እግር ስር ወድቆ በቦሌ መድኃኔዓለም በእነ አባ መቃሪዎስ በእነ አቡነ መቃሪዎስ እጅ ወጥቶ መመለሱን ከዚያ በኋላም ይሄ ሰው ድካሙ እንዲህ ከሆነ ለምን ቤተክርስቲያን እየተቆጣጠረችው አገልግሎቱን አይሰጥም የሚል ነገር ተብሎ ነበር። ፍኖተ ጽድቅ የሚባለውን አቋቁሞ ማለት ነው ሀሳብ ሰጥተነው ነበረ። ፍኖተ ጽድቅ ሲባልም የጽድቅ ጽህች አይደለችም ብለን ነበር እና ፍጹም አሁን በጳጳስ ደረጃ መጀመሪያ በዲያቆናት ደረጃ በዘማሪ ደረጃ ነበረ ያገኘው። አሁን በጳጳስ ደረጃ ዓላማውን የሚያሳኩለትን ሰዎችና በጣም ደፋር በጣም ጥግ ድረስ ሄዱ አምጥተዋል ማለት ነው። ስለዚህ የእመቤታችን ቤዛነትና የክርስቶስ ቤዛነት ጠፍቷቸው አይደለም። ይሄ ማንም ተራ ምዕመን የሚያውቀው ነው። ለምሳሌ እኔ ቤተክርስቲያን ሄጄ ለስላሴ የምሰግደው ስግደት፣ ለአብ ወልድ መንፈስ ቅዱስ የምሰግደው ስግደት፣ ለክርስቶስ የምሰግደው ስግደት፣ ለእመቤታችን የምሰግደው ስግደት፣ ለቅዱሳን መላእክት የምሰግደው ስግደት፣ ለቅዱሳን ነቢያት ለሐዋርያት የምሰግደው ስግደት፣ ለታላላቅ አባቶች የምሰግደው ስግደት የስግደት መንገዱ አንድ። ነገር ግን እኔ ለስላሴ ስሰግድ ፈጣሪ አምላኬ አልፋዎ አዳኝ ብዬ ነው የምሰግድ። ለክርስቶስ ስሰግድ አምላክነቱን፣ ገዢነቱን፣ ፈጣሪነቱን፣ ካህሊነቱን፣ ሁሉን ቻይነቱን ይህንን አምኜ ለመለኮቱ ነው የምሰግድ። ለመለኮትነቱ ነው የምሰግድ። ለፈጣሪነቱ፣ ለእግዚአብሔርነቱ፣ ለእግዚአብሔር ወልድነቱ ነው የምሰግድ። ለእመቤታችን ስሰግድ ለስላሴ በሰገድኩት ለክርስቶስ ኢየሱስ በሰገድኩት በዚያ መንፈስ አይደለም የምሰግደው። እሰግዳለሁ ስግደቱን ግን የጌታ እናት ንጽሕት ቅድስት ብጽዕት ከፍጡራን በላይ ከፈጣሪ በታች ብዬ ነው የምሰግደው። እኔ ብቻ አይደለም ገብርኤል አደግድጎ ሰላም ላንቺ ይሁን ብሎ ሰግዶላታል። የአምላክ እናት ስለሆነች የጌታ እናት ስለሆነች ፈቃደኛ ስለሆነች አምላክን ለመውለድ ፈቃደኛ ስለሆነች ድንግልናዋ ሳይገት ምንም ሳትሆን በቃ ፈቃደኛ ነኝ እኔ የኔን አምላክ የእኛን አምላክ የእኛን ጌታ ለመውለድ ፈቃደኛ ስለሆነች ደግሞ በምድር ላይ ታይቶ በግራ በቀኝ በምስራቅ በሰሜን በደቡብ በምዕራብ ታይቶ ምንም አይነት
ንጹህ ሰው በጠፋበት ዘመን በዚያ በብሉይ ኪዳን በዛ በሞት ዘመን በጨለማ ዘመን ንጽሕት የሆነች ተጠብቃ የመጣች ዘር ስለሆነች ቅድስት ስለሆነች ለሷ ስሰግድ የሥላሴን ክብር ሰጥቼ አይደለም፣ የመድኃኔዓለምን ክብር ሰጥቼ አይደለም፣ የፈጣሪን ክብር ሰጥቼ አይደለም፣ በአምላክ እናትነቷ የጸጋ ስግደት እሰግድላታለሁ። ለቅዱሳኑም እንደዛው እቤቴ ስገባ ደግሞ አሁን አባቴ የለኝም እንጂ አባቴ ሚኖርና ሌሎች የምታረጉት አባቴ ያላችሁ አርጉት፣ አባቴ ያላችሁ አርጉት። እቤት ስትገቡ የእናታችሁን ጉልበት ጎንበስ ብላችሁ እግሯን ስግድ ብላችሁ እናቴ ሆዴ መርቂ ምትሉ የአባታችሁን ጉልበት ሳም ጎንበስ ብትሉ ይሄ ስግደት እናታችሁን አምላኬ ፈጣሪ ማለት ነው? አይደለም። የቤዛነት ጉዳይ በሊቃውንቱ ተተንትኗል። ረቡዕ እንመጣበታለን። በሰፊው ይሄንን ይዘን እንመጣለን። ይሄ ብቻ ሳይሆን መሰረቶችን ይዘን እንመጣለን። እነ መላኩ ባወቅን ሌሎቹንም የተወገዙበትን ውግዘት ምን ተብለው እንደተወገዙ እና አባ በርናባስ እንዴት እንዳመጧቸው ደብዳቤዎችን ይዘን እንመጣለን። ይህ ሲኖዶስን የውግዘት ደብዳቤ በኋላ ግን እነሱ እኛ አነጋግረናቸዋል፣ ትክክል ናቸው፣ ተመልሰዋል፣ ይቅር ተብለዋል ተብሎ ይመጧል። የዲያቆን ምህረትን አባት ታውቁታላችሁ አይደል? ዲያቆን ምህረት አባት አምጣልኝ፣ በሰፊው እንመጣበታለን። ምህረትን ይሄን አወቃችሁ? ዲያቆን ምህረት ማለት ምህረት መላኩ ማለት ይሄ ልጅ እንግዲህ ልጅ የሚስጥረ ቁርባንንና ስለ ስጋው ደሙና ስለ ሚስጥረ ጥምቀት እንደዚህም ፓስተሮች የአሜሪካ ፓስተሮች እንደምታዩት አሸማቆ አንገት ያስደፋ ማሰቢያቸውን ያሳጣቸው ነው። ትክክለኛውን የኦርቶዶክሳዊ ትምህርት ያስተማረ ነው። የዚህ ልጅ አባት ግን የታወቁ ናቸው። በጣም አዝናለሁ። ማለት ቀሲስ ዶክተር መላኩ ባወቀ ማለት በጣም የታወቀ ሰው ነው። ሮብ በሰፊው መጣበታል። ሐረር መድኃኔዓለምን፣ ሐረር ሥላሴ፣ ሐረርን ምስራቁን የኢትዮጵያ ክፍል ብጥብጥ ያደረገ በጥባጭ ድብና አድርጎ ሀገር በአናቱ ያቆመ ይሄ ብቻ ሳይሆን ፓስተር የሆነ ፓስተር ሁላ ሆኖ ነበር። ፓስተር ሆኖ ነበር እንደ ፓስተር ሆኖ እና ፓስተር ነበር። ፓስተር መላኩ ነበር እና ቤተክርስቲያንን ያደማ ያቆሰለ። እንደውም በቀደም ሲናገር እኛም በወጣትነታችን ትንሽ አስቸግረን ነበር አለ። እንግዲህ ከዚህ የሾክ ከሆነ ፍሬ ያን የመሰለ መልካም አበባ መልካም ፍሬ ወጥቶ አይተናል። ዲያቆን ምህረት ለዚህ ፓስተር ለነበረ ሰው ሁላ ክህነቱ ሁላ አጠራጣሪ ሆነ። ቤተክርስቲያን ስንት ነገር ያመጣችበት ራሱ መልሰው እና አባ በርናባስ እኛ እሺ ብሎናል እና ያዕቆብ አይ በቃ ከስህተታቸው ተመልሷል ነግሮናል በሚል ይሄ እርቁ እንዳይደፈርስ ተብሎ የተሰጠው ሰው ነው። እንግዲህ 1983 84 ታውቁታላችሁ። ይህን ሰው ታውቁታላችሁ። በእነ ትዝታው ጊዜ ከኔ ጋር ጦርነት ገብቶ የነበረ ሰው ትዝታው መስቀል ይዞ ካህን ነው በተባለ ጊዜ እነ ትዝታው ማን ያመጣው? እነ መላኩ ባወቀ አይደል? እነ ትዝታው ሳሙኤል አሁን ዛሬ ቤተክርስቲያንን አፈር ከደች የሚያበላው የነዚህ ግርፍ አይደል እንዴ? ነገሩ እያደገ መጥቷል። በተራ ሰው ነበር፣ ከዛ ቄስ ሆኑ፣ ከዛ ዘማሪ፣ ከዛ ምናምን፣ አሁን ጳጳስ ሆኖ መጥተዋል። ሲኖዶሱንም ከጥቂት ጊዜ በኋላ ሊቆጣጠሩት ይችላሉ። እቅዳቸው እንደዛ ነው፣ ሂደታቸው እንደዛ ነው። ይሄን ማክሸፍ አለብን። ጉሮሮ ለጉሮሮ ተያይዘን ማክሸፍ አለብን። በአፍ የመጣውን በአፍ፣ በመጽሐፍ የመጣውን በመጽሐፍ፣ በስብከት የመጣውን በስብከት፣ ኃይል ይዞ የሚመጣውን ደግሞ በመጋፈጥ ማስቆም ይገባል ማለት ነው። እና እኔ ለዲያቆን ምህረት ቆሜ አጨበጭባለሁ። አባትየውም የዚህ ማነው ስሙ የመላኩ ባወቀ አባት ሽማግሌው በጣም ትልቅ ሽማግሌ አባት አሉ። እኚህ በጣም ብዙ ያገለገሉ አባት ናቸው። እንግዲህ የመላኩ ባወቅ ተፈራ እንደዚህ የሚባሉ ናቸው። የኔታ ናቸው። እሳቸው ብዙ ያገለገሉ ናቸው። ስለሳቸው ጥሩ ሁኔታ እናመጣለን። እነ ጌታቸው ምትኩን ታስታውሷቸዋላችሁ። የአራጥቃው
ዋና ቤተክርስቲያንን ሲያፈርሱ የነበሩ እስከ የሐረር ሥላሴ እስከ ጸሐፊ ድረስ ከመጀመሪያው አድርግልኝ። ልብ ብላችሁ በዚህ ነው የምንለያየው። ሂድ ቀጥል። እግዚአብሔር ስታመሰግኑ ስታገለግሉ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጪ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ልጆቻችን የጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው፣ ከዝሆን ጉልበት ቤቱ ገፊ ነው። እንግዲህ እኚህን በስካር የታወቁ በእውነት በጣም በአረቄ ጠጭነት በጣም አሜሪካን የሚዋረዱበት የመጠጥ ስቶሮች የሚሰሩ ሰዎች የሚልኩትን ቪዲዮ ሰው አሜሪካ ሄዶ እንዴት ጂንና አረቄ ይዞ ይሄዳል? ያደጉበት ስለሆነ ሰላሌ ናቸው። የሰላሌ ሆኖ ሙሉ ባህሉ ነው ለነገሩ። ይህን ሰው ከትቢያ አንስታ ቤተክርስቲያን ዛሬ አምጥታ ጳጳስ አድርጋ የዲፕሎማት ፓስፖርት አሰጥታ በዶላሩም በዩሮም ላይ በፓውንዱም ላይ አንግሳ አክብራ ጫማው እንዲሳም እግሩ እንዲሳም ተጎንብሶ እንዲሰገድለት ብፁዕ አባት እንዲባል ያደረገችን ቤተክርስቲያን ገፊ ናት ይላሉ። ኢየሱስ ክርስቶስ እንደማታውቅ ኢየሱስ ክርስቶስ እንደማይሰበክባት ይሄ ድፍረት ነው። እነዚህም ይሄ አሁን በማባበል አልናገርም። ምን ያው አልናገርም። ሃይማኖቱ የጋራ አለቅ ተሳፍሮ እንድንጠብቀው ነው የተሰጠን እንጂ አንድ ፓስተር ቆሞ የማይናገርበት አንድ ተሐድሶ ቆሞ የማይናገርበትን አውደ ምሕረቱ ላይ ቆሞ ሲያቀረሽ ሲያስታውክ አባት ብፁዕ ወን የምንለው አካል እንዲህ ሲያቀረሽ ዝም ብሎ ማየታችን እኔ ነውጠኛ ነኝ ብኖርም እዛ ቦታ ላይ ምን ማለት ነው ነው ብድግ ብዬ ግርማ በቀለ ዮሐንስ ቤተክርስቲያን በ1984 85 እንዲህ ነው ያልኩት። ምንድን ነው ያልኩት? አሁን የሰበከው ስብከት ትክክል አለ አስረዳኝ ብዬ ነው ያውላ ጉባኤ ባለበት ጸጥ ያሰኘሁት ማለት ነው። የነበሩ ልጆች መናገር ይችላል። እኔ ምንድነው ብሆን ቆሜ ማንን ገፋ ብፁዕ አባታችን መልእክቱ ትክክል አይደለም ማለት ነበረበት። ግን ድግስ ባለበት ቦታ ሁሉ ራሱን የጣሉ ሰዎች ሃይማኖትን እንደ አስመሳይ ሽፋን አድርገው የሚሉ ሰዎች ስላሉ ቤቱ ገፊ ነው አሉ። እሺ ምንድነው የገፋው? ጉልበቱን ደግሞ የቤቱን ገፊነት ተመልከቱ። በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ ስለዚህ ይህችን ቤተክርስቲያን ለማገልገል ወደፊት ለመውሰድ እግዚአብሔር እኮ የሚለው ለዘመጻብ እየሰደደው ያወጣዋ ወደ እኔ የመጣውን ወደ ውጭ አላወጣውም ነው የሚለውና ይሄ ቀሪ ዘመናችን ወንጌልን በስፋት የሚሰብክበት አሁን ብዙዎቻችሁ ምንም ያው ይገባቸዋል። ትናንትና እና አቡነ ተክለ ሃይማኖት በሰበኩት ታላላቅ አዋቂ ሊቃውንት በሰበኩት ዛሬ እኛም መኩራራት አንችልም። ወንጌል የከተማ ስብከት ሆኗል። ይህ ሃይማኖትም ከ4 ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች እና ገጠር ላሉትም መድረስ አለብን፣ መስበክ አለብን። የቤተክርስቲያን ሕልውና ወንጌል ነው። ቤተክርስቲያን ሕልውናዋን የምታስጠብቀው ትልቁ መሳሪያ የጌታችን የአምላካችን ኢየሱስ ክርስቶስን ቅዱስ ወንጌልን በመስበክ እንጂ ሌላ ምንም አጀንዳ የላትም። ተቀዳሚ ተልእኮዋ ወንጌል ነውና